ከማቴዎስ ወንጌል ምዕራፍ 11 ላይ ነው የምንመለከተው። ማቴዎስ 11 ከ25 እስከ 30 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ፣ ይህን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ስለገለጥክላቸው አመሰግንሃለሁ። አዎን አባት ሆይ ፈቃድህ በፊትህ እንዲህ ሆኖአልና። ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁና። ቀንበሬ ልዝብ ሸክሜም ቀሊል ነውና። አጭር ጸሎት እናድርግ። እግዚአብሔር አባትና አምላካችን ሆይ በጌታ በኢየሱስ ስም በፊትህ አሁንም እንቀርባለን። ጌታ ሆይ ያስተምራቸው ዘንድ መንፈሱን ሰጣቸው ተብሎ እንደተጻፈ ያ ቅዱሱ መንፈስህ እንዲያስተምረን ለመናገርም ለመስማትም ጸጋ እንዲሰጠን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ቃልህ ሲጻፍ የተጻፈበትን ሐሳብ ጠብቀን መረዳት እንድንችል እንድትረዳን በኢየሱስ ክርስቶስ ስም እንለምንሃለን። ደግሞ በሕይወታችን የምንተገብርበትን ጥበብ ስጠን በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት ማቴዎስ ወንጌል ምዕራፍ 28 ላይ ሂዱ ያለውን እያየን ነበራል። ሂዱ እና ወደ ማን ነው ሂዱ የሚለው? ወደ ሰዎች ሁሉ፣ ወደ አሕዛብ ሁሉ፣ ወደ ጄንታይልስ እንደማለት ነው። ወደ አሕዛብ ሁሉ ሂዱ እና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እኔም ከእናንተ ጋር እስከ ፍጻሜው ድረስ አለሁ የሚለውን አንብበናል። ልክ ይህን ከማለቱ በፊት ግን አንድ ነገር ተናግሮ ነበር። ትዝ ይላችሁ እንደሆነ ስለ ስልጣን በሰማይና በምድር ተሰጥቶኛል ብሎ ነው ሂዱ ያላቸው ለደቀ መዛሙርቱ። ስለዚህ የደቀ መዛሙርቱ ተልእኮ ምን ማድረግ ነው? የሚሄዱት ምን ለማድረግ ነው? ደቀ መዝሙር ማድረግ ነው። ስለዚህ የደቀ መዛሙርት ተልእኮ ያኔ ለ12ቱ ነው የተነገረው፣ ለ11ዱ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላለ እስከ ዓለም ፍጻሜ ላሉ የጌታ ደቀ መዛሙርት ሁሉ ያለ መልእክት ነው ማለት ነው። ስለዚህ እኛም የጌታ ደቀ መዛሙርት ከሆነን ያ ቃል ለእኛም ነው የተሰጠን። ስልጣን በሰማይም በምድርም ተሰጥቶኛል፣ ሂዱና ደቀ መዝሙር አድርጉ። ደቀ መዝሙር የማድረግ ነገር ለመጋቢዎች የተሰጠ ለአስተማሪዎች የተሰጠ አይደለም። እነሱ አያደርጉም እያልኩ አይደለም። መጋቢ ይመግባል፣ አስተማሪ ያስተምራል፣ ሌላም እያንዳንዱ የተለያየ ስጦታ አለው። ደቀ መዝሙር ማድረግ ግን የማን ነው? የደቀ መዝሙር ነው። ደቀ መዝሙር የሆነ ሁሉ ደቀ መዝሙር ማድረግ አለበት። እና ማን ይበቃል አሁን ደቀ መዝሙር ማድረግ? ምክንያቱም ደቀ መዝሙር ማድረግ ማለት ሰዎች ኢየሱስን እንዲመስሉ ማድረግ ማለት እኮ ነው። ሰዎች ኢየሱስን እንዲከተሉ፣ ኢየሱስን እንዲመስሉ፣ ሲያወሩ ኢየሱስን እንዲመስሉ፣ ሲሰሩ ኢየሱስን እንዲመስሉ፣ አስተሳሰባቸው ኢየሱስን እንዲመስል ማድረግ ማለት ነው ደቀ መዝሙር ማድረግ ማለት። ስለ ኢየሱስ እንዲህ ብሎ እኮ አስተምሯል። ደግሞ ጌታ ደግሞ የሚያስተምረው ምን ያደረገውን የኖረውን ነው። ከኖረው ውጭ አያስተምርም። እንደውም ሲናገር ራሱ እኔን ተከተሉ አይደል? ፈለጌን ተከተሉ እኮ ነው። ፍለጋውን ትቶልን ሄደዋል ይላል አንደኛ ጴጥሮስ ምዕራፍ 2 ላይ። ፍለጋ ማለት ሂዝ ፉት ስቴፕስ ትቶልናል። ስለዚህ አሁን እኛ ምን ማድረግ ነው ያለብን? እንደ ኢየሱስ። ለምሳሌ ሲሰድቡት ምንድን ነው ያደረገው ኢየሱስ? አልተሳደበም። ሲዝቱበት አልዛተም።
በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ስለዚህ አሁን ሲሰድቡን የምንሳደብ ከሆነ ደቀ መዝሙር የሚያደርገውን ነገር እያደረግን አይደለም። ሲሰድቡት የሚሳደብ ሰው የክርስቶስ ደቀ መዝሙር ማድረግ ይችላል? አይችልም። በጥፊ ሲሉት መልሶ በቦክስ የሚመልስ ሰው ደቀ መዝሙር ማድረግ ይችላል? አይችልም። ይሄ የምናውቀው ነገር ነው፣ ግን በደንብ በጥሞና እንድናስብበት ነው። በጣም አይችልም። እና አሁን እኔ ህልም አየሁ ትላንትና። ህልሙን ያየሁት ቢገርም ነው። ህልሙ ከኮፊ ጋር የተያዘ ህልም ነው ያየሁት። እና የሆኑ ልጆች ጋር ሆነን 4-5 ሆነን ይመስለኛል ሄድን ኮፊ ልንገዛ እና ሁሉም ሻይ ነው ያዘዙት። እኔ ግን ቡና ነው ያዘዝኩት እና በደንብ ደግሞ አስቤ ነው ያዘዝኩት። ደብል ሾርት ላቴ ነው ያዘዝኩት። ስለዚህ እሷን ልጠጣ ነው አስቤ የነበረው እና ክፍል ውስጥ ገባን። የሆነ ክፍል ውስጥ ገባን። ዲቴሉ ትርጉም የለውም። ከዛ ገባንና ብንጠብቅ አይመጣም እንትኑ መጠጡ እና አመጡም እንዴ ምናምን ስል ከዛ በኋላ መጥቷል እኮ አሉኝ። ለካ መጥቶ የኔን ቡና አንድ ሰው ቀምሶ ትቶታል። እዛ ጋር ቀምሶ ተሳስቶ ይሆናል ብዬ አስባለሁ። ማን እንደሆነ ሁሉ አውቃለሁ። ያ ሰው ትቶታል። ከዛ አየሁና ሁሉም የራሳቸውን ሻይ አግኝተዋል። እኔ ነኝ ያላወቅኩት እንደመጣ መጠጡ። ከዛ ሄድኩ ወደ ቡናው ቦታ አይ ቲንክ ስታርባክስ መሰለኝ። ሄድኩና ከዛ ቡናው አልመጣም። የኔ ቡና አዘን ነበር። ከዛ በኋላ አልመጣም። ከዛ ደግሞ እንደመጣ አየሁኝ አልኩኝ። ለባሬስታው ነው ማስረዳው። እንደመጣ አየሁ እና እኔ ያዘዝኩት እንዲህ ነው፣ ግን በቃ እኔ አላገኘሁም ቡናዬን አልኩኝ። እና የምፈልገው ነገር አለ በልቤ። ነው እንዴ? አሁን እኔ እንደዛ ቢለኝ ሰው ኮፊ ሻፕ ቡና የተደፋብኝ ካለ ኖ ኦኬ ምን ነበር ያዝከው ብዬ ቶሎ ሰርቼ እሰጣቸዋለሁ። እዚያ የፈለኩት አሁን እንደዛ እንዲለኝ ነው ሰውየው። ነው እንዴ ብሎ እንዲሰራልኝ። ከዛ ብጠብቅ ዝም። ከዛ ማስረዳት ጀመርኩኝ። እንደዚህ ሆኖ ዲዲ ሆኖ እና ብለው ሰውየው ምንም ንቅንቅ አይልም። በቃ ይለኛል ዝም ብሎ። በህልሜ ነው የማየው። በጣም ተቆጣሁ። ውስጤ ነው የሚቆጣው። ፊት ለፊቴ አይገለጥም። ፊት ለፊቴ በጣም ናይስ ነው። ናይስ ሆኖ ግን እያስረዳሁ ነው ኬዜን። ልክ ጠበቃ ኬዙን እንደሚያቀርብ ኬዜን እያስረዳሁ ነው። እንዴት እንደተጎዳሁ፣ እንዴት የኔ ቡና እንዳላገኘሁ እና አሁን በነፃ ይገባኛል ነው ፖይንቱ እያልኩ ያለሁት። አላልኩም በነፃ ሰውየው ብሎ እንዲሰራልኝ ነው። እንዲያየሁ ተነሳሁ። ትላንትና ስለሆነ ነገር ሳስብ የነበረው በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና የሚለውን ነበር ማስበው። ስለ ድሃ ሳስብ ነበር። ድሃ መብት የለውም። ታውቃላችኋል? ድሃ መብት የለውም። እንዲህ ታደርግልኛለህ ይላችኋል። ዞር በል ካላችሁት ዝም ብሎ ትቷችሁ እዛው ይቆማል። በቃ ባለስልጣን እኛ ነን። ከድሃ ጋር ዲል ስናደርግ አይደል? ድሃ የሆነ ሰው ወይ ለማኝ ሰው አስቡና ምንም መብት የለውም። መጠየቅ ነው እንጂ ከዛ በተረፈ ምንም ማለት አይችልም። ድሃ ነው። የሚገርም እኮ ነው። በቃ መብት የላቸውም። እና ደግሞ እያየው ነበር የተለያዩ ክፍሎች። እግዚአብሔር ግን ለነሱ ይፈርድላቸዋል ይላል። እናንተ ድሆችን እንዲህ ያደረጋችኋቸው፣ ግን እግዚአብሔር ግን ለነሱ ይቆምላቸዋል። ብዙ ቦታ ነው ያለው። በመንፈስ ድሆች የሆኑ ብፁዓን ናቸው፣ የእግዚአብሔር መንግሥት የእነርሱ ትሆናለች አይደለም ናት ነው የሚለውና ከዛ በህልሜ እኔ አይደለሁም አልኩኝ። ምክንያቱም በጣም በጨዋ ደንብ በጥበብ ነው በስልት ነው እኔ ኬዜን የማቀርበው መብቴ እንዲጠበቅልኝ። በጣም ብዙ ባለጠጋ ነኝ። ስለ መብቴ ነው እያልኳቸው ያለሁት። በጣም ባለጠጋ ነኝ፣ ይገባኛል ባይ ነኝ፣ ድሃ አይደለሁም። እና ከዛ ብዙ ነገር አስተዋልኩ። ግን በጣም ከባድ እንደሆነ ገባኝ። ድሃ መሆን ከባድ ነው በጣም።
በቃ ለመብታችሁ ማትሟገቱ መሆን። ትላንት ባይብል ስተዲ ስናጠና መበላት ማለት ነው። በቃ ልታስበላን ነው ወይ ተባብለን ነበር። አዎ ሊያስበላን ነው ጌታ ፕሮግራሙ። በቃ ይሄ ነው ፕሮግራሙ። ሊከተለኝ የሚወድ ቢኖር ራሱን ይካድ። እንዴት ነው? ቀላል ነው ራስን መካድ? በጣም ከባድ ነው ስታስቡት። ማለት ይሄ እኮ ይሄ ጀስት እንደው የሆነ ትንሽ ፍንጣቂ ብርሃን ነው አሁን ራሱን ይካድ የሚለው። ነገሩን በደንብ ስናስበው በጣም ከባድ ነው። ስለዚህ ደቀ መዝሙር አድርጎ የተባልነው እንግዲህ እንደዚህ ሰዎች እንዲኖሩ ነው። አሁን ግን እንደዛ የሚያደርጉ ሰዎች ራሳቸው ደቀ መዝሙር መሆን ይጠበቅባቸዋል። አሁን የማቴዎስ ወንጌል ምዕራፍ 11 ላይ ስንመለከት ይሄ ክፍል ከምዕራፍ 10 ቀጥል ጀምረን ካየ ነው። ምዕራፍ 10 ላይ ለደቀ መዛሙርቱ ጠርቷቸው ይላል ቁጥር 1 ላይ ስልጣንን ሰጣቸው በርኩሳን መናፍስት ላይ ርኩሳን መናፍስትን እንዲያስወጡ ደዌን ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው ይላል ምዕራፍ 10 ቁጥር 1። ከዚያ ስማቸው ይዘረዘርልናል። ከቁጥር 5 ጀምሮ ላካቸው ይላል። እንዲህ ይላል፣ በዚህ በአሕዛብ ከተማ አትግቡ፣ ወደ ሳምራውያን መንገድ አትሂዱ፣ የእስራኤል ቤት ወደ ጠፉት በጎች ብቻ ሂዱ፣ ሄዳችሁ ደግሞ መንግሥተ ሰማያት ቀርባለች ብላችሁ ስበኩ። ከባድ ነው ይሄ አይደለም? ሄዱ፣ መንግሥተ ሰማያት ቀርባለች በሉ። እሺ እንቀጥል ግን። ከዛ ድዌዎችን ፈውሱ። ስልጣን ተሰጥቷቸዋል። ምን ችግር አለው? በጣም አሪፍ ነው እንጂ። ተነስ በኢየሱስ ስም ብድግ ይላል። ከዛስ ሙታንን አስነሱ። ይሄም አለ። ሙታን ማስነሳት በጣም ደስ የሚል ነው። ሙታን አስነሱ፣ ድዌዎች አስነሱ፣ ሙታን አስነሱ፣ ለምጻሞች አንጹ፣ አጋንንትን አውጡ። ይሄ ሁሉ ስልጣን ስለተሰጣቸው ነው። እና ግን አንዳች ሳንቲም እንዳታስከፍሉ፣ ምንም ሳንቲም እንዳታስከፍሉ። ምክንያቱም ሰዎች ይህን ስናደርግላቸው ያላቸውን ሁሉ ሊያወጡ ነው የሚዘጋጁት። የባንክ ቁጥርህን ስጠን ሊሉን ይችላሉ። ቆይ ቀስ ብለህ በኋላ እነግርሃለሁ እንዳትሉ ነው የሚለን ሲል አለ አይደለም። እምቢም እንዳንል እሺም እንዳንል ግራ ስንጋባ እኮ ነው እንደዛ ምን በኋላ እነግርሃለሁ። በከንቱ ተቀብላችኋል፣ በከንቱ ምን አድርጉ? ስጡ። እሺ ይሄኛው እቺ ትከብዳለች፣ እንተማመን። ከባድ ነው ይሄኛው፣ ምክንያቱም ይጠቅማል። ትዝ ይላችኋል አይደል? እንትና ማን ነበረ ስሙ የዛ የኤልሳ ረዳት? ያ ለምጣም የሆነው ጊያዝ ትዝ ይላችሁ እንደሆነ መጀመሪያ እኮ ሄዷል። ያ ሰውየው እንዲሄድ አሰበን። ቁጭ ብሎ ሲያስበው ችግሩን ትዝ አለው። ችግር አለ ለካ ቢኖር ነው መቼም። ሲያስብ ጌታዬ እንደው ይቺን ነገር ሚስ አድርጓታል ብሎ ተከትሎ ሄደ። በሚስጥር ሰዎች መጥተዋል እና የሆነ ሚሽን ስራ የሚሰሩ ሰዎች አሉ እና እነሱ ያስፈልጋቸዋል ምናምን አለ እና እንደምንም ተቀብሎ መጣ። ቀላል ነገር አይደለም። እነኚህ እኮ አሁን ሚሽነሪዎች ሆነው እኮ ሄደው እኮ እዛ ቦታ በከንቱ ተቀብላችኋል፣ በከንቱ ስጡ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታገኙ። ይሄኛው ደግሞ ግራ የሚያጋባ ነው። ምንም ይዛችሁ እንዳትሄዱ። እንዴት ነው መሄድ ያለባችሁ? ባዷችሁ። ምክንያቱም ለሰራተኛ ደሞዝ ይዘጋጅለታል ሳይሆን ምግብ ይገባዋል። የሚያበላው አያጣም እዛ። ልክ እንደ እንትኖቼ እንደ ቆሎ ተማሪ ማለት ነው። የቆሎ ተማሪ እኔ ባላቅም ፐርሰናሊ ግን አደራረጉን አውቃለሁ። ሄደው ምግብ ይሰጠዋል ለሰራተኛ። በምትገቡባትም በማናቸይቱም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ ማለት የሚገባው ሰው ለዚህ የተዘጋጀ እግዚአብሔር ያዘጋጀው ሰው ማን እንደሆነ በጥንቃቄ መርምሩ። እስክትወጡ ድረስ በዚያ ተቀመጡ።
ወደ ቤትም ስትገቡ ሰላምታ ስጡ። ቤቱም የሚገባው ቢሆን ሰላማችሁ ይድረስለት፣ ባይገባው ግን ሰላማችሁ ይመለስላችሁ። ከማይቀበላችሁ ቃላችሁንም ከማይሰሙ ሁሉ ከዚያ ቤት ወይም ከዚያች ከተማ ስትወጡ የእግራችሁን ትቢያ አራግፉ። እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ አገር ይቀልላቸዋል። እንግዲህ ተመልከቱ፣ ይህ ትልቅ ተልእኮውን እየሰጣቸው ነው። ማቴዎስ 28 ላይ የምናነበውን ተልእኮ እንዴት እንደሚተገብሩት የሚናገር ነው። ማቴዎስ ምዕራፍ 10 ከዚያ ይቀጥላል። እነሆ እኔ እንደ በጎች በተኩላዎች መካከል ልካችኋለሁ። ስለዚህ እንደ እባብ ልባም እንደ ርግብም የዋሆች ሁኑ ይላል። ይህ ራሱ ከባድ ነው። እንደ እባብ ልባም እንደ ርግብ የዋሆች ሁኑ። እባቡ ከተፈጠሩት ነገሮች ሁሉ ምንድን ነበር ነው የሚለን ዘፍጥረት 3 ተንኮለኛ ነው ይላል። እንደ እባብ ልባም ሁኑ ሲል ተንኮለኛ ሁኑ ሳይሆን ለበጎ ነገር ስማርት ሁኑ። ለበጎ ነገር ልባም ሁኑ፣ ለክፉ ነገር ግን ንጹሐን ሁኑ ይላል በሌላ ክፍል ላይ። ሮሜ ምዕራፍ 12 ላይ ይሄ ሐሳብ አለ። ስለዚህ ለበጎ ነገር ልባም ሁኑ፣ ለክፉ ነገር ግን እንደ እርግብ ሁኑ ይላል። እዚህ አንድ ክፍል ላይ ሳነብ ምን ይላል? ኤርምያስ መጽሐፍ ላይ ሕዝቤ ሰንፈዋልና አላወቁኝም፣ ሰነፎች ልጆች ናቸው፣ ማስተዋልም የላቸውም። ኤርምያስ 4:22 ነው። ክፉ ነገርን ለማድረግ ብልሃተኞች ናቸው፣ በጎ ነገርን ማድረግ አያውቁም ይላል። ሕዝቤ ክፉ ነገር ለማድረግ ብልሃተኞች ናቸው። አሁን ምን ማለት ነው? እስቲ ወደ እኛ ዘመን ብናመጣው እግዚአብሔር ደስ የማይሰኝበት ግን ለእኛ ይጠቅመናል ብለን የምናስበውን ነገር ለማድረግ ምን ያህል ርቀት እንደምንሄድ እስቲ ያስቡ። መጽሐፍ ቅዱስ ጥናት መገኘት የማይችል ሰው ግን ዲቪ የሚሞላ ሰው አለ የሚባል እንደው ጀስት ጨረፍታ ሰምቶ እንደዚህ አይነት ነገር ሰምቶ ከሆነ አሳዶ ፈልጎ ያን ሰው ማግኘት ይችላል? አይችልም? ይችላል። ቤተ ክርስቲያን ግን ይጠፋበታል። ባይብል ስተዲ ይጠፋበታል። ምንድን ነው እያለ ጌታ ያለው? ገልብጡት ነው የሚለው። ለበጎ ነገር እንደ እባብ ሁኑ፣ ልባሞች ሁኑ ይላቸዋል ደቀ መዛሙርቱን ሲሄዱ ማለት ነው። መልካም ለሆነው ነገር እንደ እባብ ሁኑ፣ እንደ ርግብም ግን የዋሆች ሁኑ። እዛ ጋር አያቆምም። በዚህ መንገድ ስትሄዱ ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራቦቻቸው ምን ያደርጓችኋል? ይገርፏችኋልና ከሰዎች ተጠበቁ። ለእነርሱና ለአሕዛብም ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። ምስክር እንዲሆን ስሜ ይታወቅ ዘንድ ነው አልፋችሁ የምትሰጡት፣ የምትገረፉት፣ የምትደበደቡት ምስክር እንዲሆን። ከዛ ምን ይላል? አሳልፈው ሲሰጧችሁ የምትናገሩት በዚያች ሰዓት ይሰጣችኋልና እንዴት ወይስ ምን እንድትናገሩ አትጨነቁ። ምንም 3 ፖይንት ሰርመን ምናምን ማዘጋጀት የለብንም። እዛ ማንም ሊቋቋመው የማይችል ጥበብ አፋችን ላይ የሚናገረው የአባታችሁ መንፈስ ነው ይላቸዋል። ስለዚህ ምንም አታስቡ በዛ ጉዳይ ላይ። ቁጥር 21 ወንድም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል፣ ልጆችም በወላጆቻቸው ላይ ይነሳሉ ይገድሏቸውማል። እንዴት ነው ይሄ ነገር? እየቀለለ ነው። ምንድን ነው ይሄ ብዬ አሰብኩኝ። የጴጥሮስን ወንድም የጴጥሮስ ወንድሙ ጴጥሮስን ይገለዋል ማለት ነው ብዬ አሰብኩኝ። እንደዛም ሊሆን ይችላል፣ ግን በሌላ መልኩ ነው የተረዳሁት። ሄድን ነገርናቸው፣ ሰዎችን ንስሐ ገቡ፣ ጌታን አመኑ፣ ተጠመቁ፣ በማግስቱ ታረዱ ብንባል እንዴት ነው? ደስ ይላል። ልጆቻቸው ወላጆቻቸውን ገደሏቸው፣ ወላጆቹ ልጆቻቸውን ገደሏቸው ቢባል ይኸው ይሆናል ነው የሚላቸው። ወንድም ወንድሙን፣ ወላጅ በልጅ ልጅ በወላጅ ላይ ይሆናል። በሁሉ
ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል። በአንዲት ከተማ መከራ ቢያሳያችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም እያለ ይቀጥልና ዝቅ ብዬ ያው ደቀ መዝሙር ከመምህሩ ባሪያም ከጌታው አይበልጥም፣ ደቀ መዝሙር እንደ መምህሩ ባሪያም እንደ ጌታው መሆኑ ይበልጠዋል። ባለቤቱን ብዔልዜቡል ካሉት ቤተሰቦቹን እንዴት አብዝተው አይሏቸው። እነኚህ የሰይጣን አገልጋዮች ናቸው መባላችሁ አይቀርም። እንግዲህ አትፍሯቸው። እነማንን? የሚገድሏችሁን፣ የሚገርፏችሁን፣ የሚደበድቧችሁን አትፍሯቸው። የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለምና በጨለማ መነግራችሁን በብርሃን ተናገሩ፣ በጆሮ የምትሰሙትን በሰገነት ላይ ስበኩ። እኔ ነግራችኋለሁ ምን ማለት እንዳለባችሁ። ግን የምነግራችሁን ነገር ስትናገሩ ግን በአበባ አቅፍ አይቀበሏችሁም፣ ይነሱባችኋል። ግን ምን ይላቸዋል እዚህ ላይ? ስጋን የሚገድሉትን ነፍስን መግደል የማይችሉትን አትፍሩ። እነዚህ ሰዎች አትፍሯቸው። ይልቁን መፍራት ያለባችሁ ማንን ነው ይላል? ስጋንም ነፍስንም በገሃነም ሊያጠፋ የሚቻለውን ፍሩ። አሁን ይሄንን ጥቅስ ለሌሎቹ ነው መስበክ ያለባቸው? ለራሳቸው ነው። ለራሳቸው እኮ ነው ፍሩ የሚለው። እግዚአብሔርን ፍሩት። ስጋንም ነፍስንም ወደ ገሃነም መጣል የሚችለውን እግዚአብሔርን ፍሩ። ሰው አትፍሩ። እስከ መጨረሻ የሚጸና ይድናል። ቅድም ባነበብነው ላይ 2 ድንቢጦች በ5 ሳንቲም ይሸጡ የለምን? ከእነርሱም አንዲቱ ያለ አባታችሁ ፈቃድ በምድር ላይ አትወድቅም። እናንተስ የራሳችሁ ጠጉር ሁሉ እንኳ ተቆጥሯል። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ በምን አይነት መንገድ ማለት ነው? በዚህ መንገድ እየተገረፉ፣ እየተገደሉ፣ እየተዋረዱ፣ እየተሰደቡ ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁ። ሰውን ከአባቱ፣ ሴት ልጅን ከእናቷ፣ ምራትንም ከአማቷ ለያይ ዘንድ መጥቻለሁ። ለሰውም ቤተሰቦቹ ጠላቶቹ ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉንም የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኝ ያጠፋታል፣ ነፍሱን ስለ እኔ የሚያጠፋ ያገኛታል። እናንተን የሚቀበል በዚህ መንገድ የሚሄዱትን ደቀ መዛሙርት የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ይሄ ነው ትምህርቱ። ማቴዎስ 10 ትምህርት ነው። ስለምኑ? ስለ ተልእኮ። ተልእኮ እንዴት እንደሚፈጸም ነው ትምህርቱ። ማቴዎስ 10 ዛሬ ተለውጧል። ይሄ ተልእኮ አልተለወጠም። ይሄው ነው ለኛም ተልእኮ የሚፈጸመው በዚህ መንገድ። ከዛ ወደ ማቴዎስ 11 ስንሄድ ኢየሱስም 12ቱን ደቀ መዛሙርት ማዘዝ በፈጸመ ጊዜ በከተሞቻቸው ሊያስተምርና ሊሰብክ ከዚህ ያለፈ። አሁን እንደው በአይነ ህሊናችሁ እነ ጴጥሮስን እንድታስቡ ፈልጋለሁ። እነ ጴጥሮስ እነ ዮሐንስ ይህንን ትእዛዝ ሰምተው እኔ ነጫጭባ የሆኑ ነው የሚመስለኝ ሳስባቸው። በቃ የነጣ ፊታቸው ነው የሚመስለኝ። ምክንያቱም የእሱን ሞት እንኳን ሲነግራቸው ተቸግረዋል እኮ። አሁን ስለ ራሳቸው እንዲህ ሲነግራቸው እንዴት ይሄ እኮ የሚያስቸግር ነገር እኮ ነው። ዝም ብሎ ተራ ንግግር እኮ አይደለም፣ ሪል ነው እኮ። አስቡት እስቲ ይሄንን ጌታ ቀጥታ ቢነግራችሁ፣ ጥሩ ወርቅ ላንቺ ቢነግርሽ፣ አስፋው ላንተ ቢነግርህ፣ ሂድ እነ ህፃናቶቹን ይዘህ ቢልህ ቀላል ነው? በጣም ቀላል ነገር አይደለም። ግራ የሚያጋባ ነው። በቃ የሆነ ጭው የሚያደርግ ነገር ነው። ከዛ ተመልከቱ ግን እንደዚህ መጽሐፍ ቅዱሳችንን ቀስ ብለን ማየት ጥቅሙ
የተነገረበትን አውደ ምንባብ እንድናገኘው ነው ዛሬ የምንመለከተው ክፍል በዚህ ውስጥ ነው የተጻፈው። እና ምን ይላል? ይሄንን ሊሰብክ አለፈልና ዮሐንስ መጥምቁ ዮሐንስ መሆኑ ነው በወህኒ ሳለ የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ ሁለቱ ላከና የሚመጣው አንተ ነህን ወይስ ሌላ እንጠብቅ አለው። እንዲህ ዮሐንስን ታስታውሳላችሁ አይደል? ዮሐንስ እኮ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የመሰከረው ዮሐንስ ነው። አሁን እስር ቤት እየማቀቀ ነው። ገና ደግሞ የሚጠብቀውን ታሪኩን ስለምናቅኛ እናውቃለን። አንተ ነህ ወይስ ሌላ እንጠብቅ ብሎ ሲል ጌታ ኢየሱስ ኮድ ላንጉጅ ሲነግረው እናያለን። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። መቼም ልቡ ለወደቀ ሰው ምንድን ነው የሚያስፈልገው? ወሬ ነው የሚያስፈልገው። ጥሩ ወሬ፣ ወንጌል። ወንጌል ልብን መልሶ እንደገና ያድሳል፣ ያነሳሳል። ተስፋ ለቆረጠ ሰው ወንጌል ነው የሚያስፈልገው። አውሩለት። ዮሐንስ እንግዲህ እዚች ምድር ላይ ያለው ምን ለማድረግ ነው? መንገድ ለመጥረግ ነው። እኔ ላንስ እሱ ከፍ ሊል ይገባል እኮ ያለው ራሱ ዮሐንስ ነው። ስለዚህ አንተ ነህ ሌላ ለሚለው መልሱ ምንድን ነው? ሄዳችሁ ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆችም ወንጌል ይሰበካል። በእኔ የማይሰናከል ሰው ብፁዕ ነው ብላችሁ ንገሩት። ይሄ ለእሱ ግልጽ ነው ምን ማለት እንደሆነ። ከሄዱ በኋላ ግን እነዚህም ሲሄዱ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ ይላል። ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚወዘውዘውን ምን ሸምበቆ። እግረ መንገዳችንን ስምዖን ማለት ሸምበቆ ነው ባይዘው ትርጉሙ። ለዚህ ነው ጌታ ሌላ ስም የሰጠው፣ አለት የሚል ስም የሰጠው። ሸምበቆ ይወዛወዛል። ነፋስ የሚወዘውዘውን ሸምበቆ ልታዩ ወጣችሁን? ዮሐንስ ሸምበቆ አይደለም። ምን ይላል? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰውን ነው ማለት። ይሄ በጣም ኤክስፔንሲቭ የሆነ ልብስ የለበሰ ሰውን ነው። እነሆ ቀጭን ልብስ የለበሱ የት ነው ያሉት? እነ ሄሮድስ ናቸው። እነሱ ናቸው በነገስታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን ነው? አዎን እላችኋለሁ ከነቢይም የሚበልጠው። እነሆ መንገድህን በፊትህ የሚጠርቅ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነውና እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም አላቸው። ሸምበቆ አይደለም ዮሐንስ፣ የማይነቃነቅ ነው ዮሐንስ። አልተነሳም አላቸው። ከማን ከተወለዱት? ከሴቶች። ይሄ በጠቅላላው የትኛውን ነው የሚያመለክተው? የቀደመውን ኪዳን በሙሉ ነው የሚያመለክተው። በቀደመው ኪዳን ከነበሩት ሁሉ ከዮሐንስ የሚበልጥ አልተወለደም፣ አልነበረም፣ አልመጣም፣ አልተነሳም። በመንግሥተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል። ምን እያለ ነው? በአዲሱ ኪዳን ግን በመንግሥተ ሰማያት ከላይ ከተወለዱት መካከል ጋር ግን ስታይ ትንሹ ሰውዬ ከዮሐንስ ይበልጣል። ለምን? ይሄ ሌላ ኪዳን ውስጥ ስለሆነ። በቀደመው ኪዳን ያልነበረ በአዲሱ ኪዳን ያለ ነገር ስላለ። ምንድን ነው ያለው ነገር ተጠቅልሎ ሲነገር? ኢየሱስ ራሱ አለ። ከክርስቶስ ጋር ያለ ሰው ያለ ክርስቶስ ከነበረ ሰው ጋር ሊነጻጸር ፈጽሞ አይችልም። ስለዚህ በመንግሥተ ሰማያት የሚያንሰው ከእርሱ ይበልጣል አለ። ከመጥምቁ ዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። ከዛ በኋላ ስለ ትውልዱ ይናገራል ጌታ። ትውልዱ ዮሐንስን እንደ ሳይበላ መጣ፣ እሱንም ነቀፉ። ጌታም ደግሞ በላተኛ ነው እያሉ መጡ፣
እሱንም ነቀፉ። ከዛ በኋላ የተወሰኑ ከተሞችን እየጠራ በእናንተ የተደረገውን ታምራት የቀደሙት እነ ሶዶም እነ ገሞራ አይተው ቢሆን ኖሮ ቀድመው ማቅ ለብሰው ንስሐ ይገቡ ነበረ የሚል ነገር ይናገራል። ከዛ ቁጥር 25 ላይ ወደ ክፍላችን ስንመጣ በዚያን ጊዜ ኢየሱስ መልሶ እንዲህ አለ ይላል። አባት ሆይ የሰማይና የምድር ጌታ ይህን የቱን ይህን ያ ትውልድ ሚስ ያደረገውን ብዙ ተአምራት እያዩ ንስሐ ገብተው ወደ እግዚአብሔር መመለስ ያቃታቸውን ይህንን የመሲሁን እውነት ይህንን ከጥበበኞችና ከአስተዋዮች ሰውረህ ለሕፃናት ማናቸው? ሕፃናቱ እነኚህ ደቀ መዛሙርቱ ናቸው። በቃ የነጣጡት ግራ የተጋቡት ምን አይነት ጉድ ውስጥ የገባ ነው ሊሉ እንደሚችሉ መገመት አስቸጋሪ አይደለም። ግን ምን ትልቅ ነገር ሆኗል በሕይወታቸው ተገልጦላቸዋል። የኢየሱስ ማንነት የኢየሱስ መሲህነት ገብቷቸዋል። ይሄን ገለጥክላቸው አመሰግናለሁ ብሎ ጌታ ኢየሱስ ይናገራል ለሕፃናት። ስለዚህ ደቀ መዝሙርነት የሚጀምረው በመገለጥ ነው። ሰው የክርስቶስን ማንነት በእግዚአብሔር ብርሃን ሳያስተውል ሳያውቅ ደቀ መዝሙር ለመሆን ቢሞክር በፍጹም የሚቻል ነገር አይደለም። አት ቤስት ግብዝ ነው መሆን የሚችለው። ደቀ መዝሙር መሆን አይቻልማ። እንዴት ይቻላል? ያለ ክርስቶስ እንደ ክርስቶስ መሆን ይቻላል? እንዴት ብለን ነው የወይን ፍሬ ማፍራት የምንችለው ብቻችንን መንገድ ላይ ወድቀን ከግንዱ ጋር ሳንያያዝ? አይቻልም። ስለዚህ ገለጥክላቸው፣ ክርስቶስን አወቁ። ይሄንን ሥጋና ደም አልገለጠልህም በሰማይ ያለው አባቴ እንጂ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ሲመሰክር ጴጥሮስ ግን ትንሽ አለፍ ብሎ ደግሞ አይሆንብህ ሲል ደግሞ እናገኘዋለን። እሱ እንዲህ ነው። ግን ያም ሆነ ይሄ ታላቅ ብርሃን በርቶላቸዋል ለደቀ መዛሙርቱ። ከዚህ በኋላ እኮ ይሄ ሁሉ ሆኖ ሁሉም ይክዱታል እኮ ጴጥሮስ ጭምር። ጌታ ይሄን ያውቃል። እንደውም ጴጥሮስ ነው ያልተስማማው በጌታ ቃል አይደል? ኖ በፍጹም እኔ አልክድም ምናምን ሲል ታያላችሁ። ክፍሉን ካነበባችሁት ሁሉም እንደሱ አሉ ይላል። ደግሞ ሌሎቹም ብለዋል። እንደ ጴጥሮስ እዛ አልተጋለጡም እንጂ ብለዋል። ሁሉም ሸሽተው የሉም፣ እግሬ አውጪኝ ብለው ጠፍተዋል። ጌታ ታዲያ ይሄንን ምን ይላል? ሁሉ ከአባቴ ዘንድ ተሰጥቶኛል። አሁንም ስለ ስልጣኑ ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም። እግዚአብሔር ካልገለጠለት በስተቀር ወልድን የሚያውቅ የለም። ከወልድ በቀር ወልድ ሊገልጥለትም ከሚፈቅድ በቀር አብን የሚያውቅ የለም። መገለጥ ያስፈልጋል። ሥጋና ደም አልገለጠልህም። ኢየሱስ ክርስቶስን አውቀን ከሆነ ሥጋና ደም አይደለም የገለጠልን፣ እግዚአብሔር ራሱን የገለጠልን። በዚህ ሬቨሌሽን በዚህ መገለጥ ውስጥ ላለን ነው አሁን እዚህ ክፍል ላይ ጌታ ጥሪ ያቀርባል ለደቀ መዛሙርቱ። እንግዲህ የነገራቸውን ያነበብኩበት ምክንያት ለዚህ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ የተባሉት ደቀ መዛሙርቱ ናቸው። ወደ እኔ ኑ እናንተ ደካሞች፣ ወይም እናንተ ብዙ ጥረት አድርጋችሁ የዛላችሁ። ምናልባት ብዙ ስራ ሰርተን ደክሞን የሚያውቅበትን ሰዓት እስቲ ለማስታወስ እንሞክር። ወይም ብዙ አጥንተን ተማሪ ከሆነ ድክም ብሏቸው አታውቁም? በቃ እንደዛ ነው። በቃ ሞክረው አልቻሉም፣ ደክሟቸው። ያደክማል፣ ብዙ ነገር ያደክማል። ምክንያቱም አሁን እዚህ ላይ አትፍሩ ምናምን የሚለው እኛ ሁላችን ራሳችን ማዳን ነው የምንፈልገው፣ የራሳችን ነው የምንፈልገው። ኃጢአት እኮ እኛ ጋር እኮ ዝም ብሎ ላያችን ላይ ቁጭ ያለ ነገር እኮ አይደለም። ዲኤንኤያችን ውስጥ እኮ ነው ያለው፣ ውስጣችን ነው ያለው።
እግዚአብሔር ከጠቀመን ብቻ ነው እንጂ እስቲ አንተ ይሄንን ሁሉ አንሳ ምን ያደርግሃል ነው ያለው ሰይጣን ስለ ኢዮብ። ይሰድብሃል። ኢዮብ አልሰደበም፣ ግን ለትንሽ ነገር ስንቱ ጌታን ትቶ ሄዷል። ሰላም አላሉኝም ብሎ ጌታን የተወሏል እኮ ሰላም አላሉኝም፣ የደወለልኝ የለም ምናምን ብሎም ጌታን ይተዋል። አሁን እዚህ ክፍል ላይ የምናነበው ግን ሰላምታ ምናምን አይደል፣ መገረፍ፣ መደብደብ፣ ቤተሰብ በእናንተ ላይ የሚነሳበት፣ ሰይጣን የምትባሉበት፣ በዚህ ውስጥ አትፍሩ። የእግዚአብሔር እውነት ለሰዎች ይደርሳል በዚህ መንገድ። እናንተ ሄዳችሁ እንዲህ በሉ፣ ሌላ ሂሳብ እንዳታስከፍሉ። እና በጣም ከባድ ነው እኛ ውስጥ ያለው ኃጢአት፣ እኛ ውስጥ ያለው የሚያደክመን ነገር ሸክም የከበደባችሁ ይላል። እንዴት ነው የሚቻለው? እንዴት ነው የሚቻለው? እኛ አሁን የራሳችንን ነገር ለማድረግ ነው የምንፈልገው። ጌታ ጭማሪ ነው፣ ትርፍ ነው። አሁን ተነስተ ሂድ ወደ ሀዲያ ብትባል ወንድሜ ወንድሞቼ ከዛ አካባቢ ለመጣችሁ ወደ ትግራይ መሄድ አለብህ ብትባሉ፣ ወይም ወደማታውቁት ወደ ሶማሌ ምንም ነገር የሌለን ማለት ነው፣ በባህልም በቋንቋም ማንገናኝ፣ ወይ ደግሞ ወደ አሕዛብ ሁሉ አይደል ወደ አፍጋኒስታን ልባችን መክፈት አለብን ብንባል፣ ጌታ ቢል በቃ አንተ በል እንጂ እኔ በቃ ሄዳለሁ ምንል ነን? አሁን እኛ እንድታስቡት ብዬ ነው። ሂዱ እኮ ብሏል እሱ። ወዴት? ወደ አሕዛብ ሁሉ ሂዱ። እና በጣም ለእኛ ከባድ የሆነ ነገር እንዳለ እናያለን። ኑ ይላል ጌታ ኢየሱስ እዚህ ላይ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ማለት ሊጭንብን ነው። እሱም ያንን ያራግፍልንና ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ። ውስጣችሁ እረፍት ይሆናል። ቀንበሬ ደግሞ ቀላል ነው፣ ልዝብ ነው፣ ሸክሜም ቀሊል። እኔን መከተል ቀላል ነው። ጌታን መከተል እንደ ከባድ ነገር አይደለም፣ ቀላል ነው። ወደሱ ለመጡ ቀንበሩን በላያቸው ላደረጉ እሱ የሚለውን በሱ ሊሚቴሽን ውስጥ ለመግባት እሺ ላሉ ቀላል ነው። ለምን? እሱ አለ። ቀላል ነው። ወደ እኔ ኑ። አሁን ከኛ ዘንድ የሚጠበቀውን ነገር እንድናስብ ነው። በቃ ኑ ነው የተባልነው። ኑ ወደ ጌታ ነው እና ከእኔ ምን አድርጉ? ተማሩ። ያስተምረናል። እሱ መማር አለብን። ያሳየናል ምን ያህል የራሳችንን የምንፈልግ ሰዎች እንደሆነ፣ ምን ያህል ይሄ በመንፈስ ድሆች ቅድም ያነሳውላችሁ ጌታ ኢየሱስ ከሰው ጋር ይጣላል። እኛ እንጣላል። ለምን ነው የምንጣላው? እኛ ከሰዎች ጋር የራሳችንን ስለምንፈልግ እኮ ነው። ስለምንፈልግ። ታዲያ እንዴት ነው የሚችለው? ታዲያ ኑ ከእኔ ተማሩ፣ ቀንበሬን ተሸከሙ፣ ከእኔ ጋር ሁኑ እና እኔ አስተምራችኋለሁ። እና እኔ በእናንተ ላይ የማመጣው ይሄ ቀንበሬ የሚለው ይሄ ሸክሙ የሚያዘን ነገር
ቀላል ትእዛዛቶቹ ይላል የዮሐንስ መልእክት ላይ ምን አይደሉም? ከባዶች አይደሉም። እስቲ አብረን እንበለው። ትእዛዛቶቹ ከባዶች አይደሉም። አዎ፣ ግን እሱ ስላለ ነው። ወደ እኔ ኑ እና የኛ ኃላፊነት ወደ እርሱ መምጣት ነው። መምጣት ቀንበሩን መሸከም፣ ከእርሱ መማር። ተስፋው ደግሞ ለነፍሳችሁ ረፍት ታገኛላችሁ። ስለዚህ በዚህ መንገድ እኛ ከጌታ ጋር ተያይዘን ነው ተልእኮውን የምንፈጽመው፣ ወደ ሌሎች የምንሄደው። ስለዚህ እኛ መማር አለብን። እኛ ከጌታ ጋር መራመድ አለብን። በእርሱ ኖራለሁ የሚል እርሱ እንደተመላለሰ ሊመላለስ ይገባዋል ይላል። ስለዚህ ስታንዳርዱን ዝቅ ማድረግ አይበጀንም፣ ጥሩ አይደለም። ለሌሎችም እንደዛ እንዳናስተምር መጠንቀቅ አለብን። ደቀ መዝሙር የምናደርጋቸው ሰዎች ይጠይቁናል ብዙ ነገር። ለመሆኑ እንደዚህ እንዲህ ላድርገው ሲሉን ብልሃተኞች የሆነው ለክፉ ከሆነ እሱን እናስተምራቸዋለን። ጴንጤ ደግሞ ያውቃል፣ ደግሞ ጥቅስም ያውቃል። ታውቃላችሁ፣ ጥቅስም ያውቃል። ብልሃተኛ ነው። እንዴት አድርጎ እንደሚያመልጣት እናውቀዋለን። አሁን እንደምንኖረው ነው ልንመራቸው የምንችለው። አሁን የምንኖረው ኑሮ ደስ አሰኝቷችሁ ከሆነ እኔ ደስተኛ አይደለሁም በእኔ ኑሮ፣ በእውነት አይደለሁም። ማቴዎስ 10 ላይ ያለውን አይነት ኑሮን እየኖርኩ አይደለም። እኔ በጣም ፕሮቴክትድ ሆኜ ነው መንቀሳቀስ የምፈልገው። እንደዚህ አይነት ሪስኪ የሆነ መንገድ መሄድ እፈራለሁ። እናንተም ትፈራላችሁ? እኔ እፈራለሁ። አትፍሩ ነው የተባልነው። ግን አሁን ለሁላችን አትፍሩ። እንደውም ከፈራችሁ እኔን ፍሩ። እኔ ነኝ ላስፈራችሁ የሚገባው ነው የሚለን ጌታ። ከዛ ኦኬ፣ እንዴት ነው ግን? በጣም ከባድ እኮ ነው። የት ጋር ልጀምር? አውቃለሁ ጌታ፣ አውቃለሁ። በጣም እናንተ ደካሞች፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ። በቃ ይሄ ታዲያ ምን ይከብዳል? በቃ መምጣት ነው ወደ ጌታ፣ መሄድ ወደሱ። እንዴት ነው የሚካሄደው? በዛ በበዓሉ መሃል ድምፁን ከፍ አደረገና ይላል ዮሐንስ ወንጌል ምዕራፍ 7 አካባቢ ነው መሰለኝ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። ጌታ ይሄን አለ፣ የተጠማ ሰው። ስለዚህ ድካም ይሰማችኋል ወይ? ሸክም ከብዶባችኋል ወይ? አሁን ጌታ በሚለው መንገድ ማለት ነው። በቃ ከእግዚአብሔር ነገር አንጻር ስንመለከት በቃ ምኑን እንደምንይዘው አናቅም። ተጫጭኖኛል። በቃ ኑሮ እየከበደ ይላል አይደል ዘማሪው። ኑሮ ከብዶኛል፣ የቱን ላስተካክለው? በቃ ተጠላልፍ ያለው ተሳስር ያለው። እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ። ማለት በሌላ ቋንቋ ደቀ መዝሙር ሁኑ እያለን እኮ ነው። ስለዚህ ለደቀ መዝሙርነት እንደገና ራሳችንን በጌታ ፊት ራሳችንን ማቅረብ። በራሴ መፍጨርጨሩ የትም አልወሰደኝም። በራሴ ሞከርኩ፣ ታተርኩ፣ ግን የትም አልሄድኩም። ልክ ባለፈው ሳምንት እንዳልነው ጭቃ ውስጥ መኪና ገብቶ ጎማው ዝም ብሎ እየተሽከረከረ አይተናል አይደል? ሁላችንም በኋላ መጨስ ሁሉ ይጀምራል፣ አይሄድም። ስለዚህ የሆነ ታኮ ነገር ያስፈልገዋል። አሁን ታኮ ምንድን ነው? ባለፈውም ሳምንት እንዳል በቃ በደንብ ባንክሮ በዚህ ነገር ላይ አስተሳሰባችንን
በደንብ እያየን በጥሞና ወደ ጌታ ፊት መምጣት አለብን። እንደገና ሪቪው ማድረግ አለብን። ጌታን መከተል ምን ማለት ነው? የማቴዎስ ምዕራፍ 10 ተልእኮ እንደዚህ ከሆነ እኔ ለእንደዚህ አይነት ተልእኮ ተዘጋጅቻለሁ ወይ? እንደዚህ ለመደብደብ እንኳን ተዘጋጅ፣ ለመሰደብስ መደብደቡን እንተው፣ ለመሰደብ ሬዲ ነኝ ግን እስከ ሞት ድረስ። ግን በራሳችን አይደለም። አትፍሩ፣ ቀላል ነው። በታሪክ ስለ አንዳንድ ስለ እምነታቸው መከራ የተቀበሉ ሰማዕት የሆኑ ሰዎች ስናነብ ምን ይላሉ? ታሪክ ላይ ሲጻፍ ስለ አንዳንዶቹ በተለይ አውሮፓ ውስጥ ከእንጨት ጋር ከግንድ ጋር እያሰሩ ያቃጥሏቸው ነበር እና ሲያቃጥሏቸው ይዘምሩ ነበረ። አንብባቸው አታውቁም? እንደዚህ ይዘምሩ ነበር። እንደዛ ማድረግ ምንችል ይመስላችኋል? ታስረን ከግንድ ጋር በቃ ኧረ ማን ይመስልሃል እያልን መቃጠል። ያ እንችላለን። ይኸው እዚህ ሁላችንም እንችላለን፣ ይቻላል። ጌታ አለ ከኛ ጋር። የጸጋ ትርጉም እኮ እሱ ነው። ጸጋ አለ። እስጢፋኖስ ትዝ አይላችሁም? እየተወገረ እሱ እንዴት ነው ማስኩላር ሆኖ ድንጋዩ የማይሰማው ሰው ሆኖ ነው እንዴ ሲደበደብ፣ ድንጋዩ ላይ ሲወድቅ እንዴ ጭንቅላታቸውን እስቲ ድንጋይ ሲመታችሁ እስቲ አስቡት ስሜቱን። ቀና ብሎ እያየ የሚያደርጉትን አያውቁምና ይቅር በላቸው፣ ፊቱ ያበራ ነበር ይላል። ጌታ እኮ ስላለ ነው። ልምጣ እንዴ አለ ጴጥሮስ ቸኩሎ። ልምጣ ውሃው ላይ አይደል? ና አለው። ጀመረ እኮ ጀመረና ሲያየው መስመጥ ጀመረ። ነገሩን ሲያይ ማለት ነው። ኧረ ጌታ ሆይ አድነኝ አለ። ለምን ዳውት አደረግክ አለው። ለምን ተጠራጠርክ? ያው እንደዛ ግን እያደረገ ጌታ ምንድን ነው የሚያስተምረን? እንደ ዘማሪዋ እንዳለችው እምነትን ነው የሚያስተምረን፣ በእግዚአብሔር መደገፍን ነው የሚያስተምረን። ከኔ ተማሩ። ብዙ መማር እንዳለብን ነው የማየው። ጌታ የኖረው ኑሮ መጽሐፍ ቅዱስ ላይ የምናነባቸው ነገሮች ብዙ ያስተምሩናል። ይሄን ምሳሌ ብዬ ጨርሳለሁ። ትላንት ኮፊ ሾፕ ሞስስን ታውቁታላችሁ። የሚሄድበት ቸኩሎ ሲሄድ አየሁት። በመስታወት ውስጥ ጋሪውን እየገፋ ቸኩሎ እየሄደ ነው። እዩት አልኳቸው ሰዎች ነበሩ። ትዝ ሲለኝ ቅዳሜ ምግብ የሚሰጥበት ቦታ አለ። ይሄ የተለያዩ ካን ፉድ ትኩስም ነገር እንደዚህ ብቻ ምግብ ለሳምንት የሚሆን እና እዛ ሆምለስ ብቻ አይደለም፣ ደህናውም ሰው እየሄደ ይቀበላል። ትዝ አለኝ። ኦኬ ሳይዘጋ ሊቀበል ፈልጎ ነው ማለት ነው። ከዛ በጋሪ ሄዶ ቃውን ይዞ መጣና ሰላም እያለ ገባ። እኔ ሩቅ ነኝ ያለሁት። ገባና አንድ ተለቅ ያለ ዘንቢል የሚያክል ትልቅ ባግ ነገር ይዞ ከላዩ ላይ ትኩስ ዳቦ አለ ባግ ውስጥ ያለ ይዞ እኛ እዛ ካውንተሩ ላይ ቁጭ አረገውና ከዛ በኋላ ሄደ ደግሞ ሌሎች ሰላም ሊልና ሞስስ ይሄ ያንተ ነው አልኩት። ስለው እንዴ ለእናንተ ነው አለ። ከዛ ለእናንተ ነው ሲለኝ አይ ሞስስ እኛ አያስፈልገንም አልኩት። አያስፈልገንም እንዴ? አይ በጣም እኮ አሪፍ ቬጂቴብል አለ ውስጡ ምናምን እንዴ። ከዛ እሱ ከልቡ ነው። አትወስድም አለኝ። አይ እኛ አያስፈልገንም ሞስስ ለሌላ ሰው ስጠው። እንዴ ለእናንተ እኮ ብዙ ነው ደግሞ ይህ እኮ ብዙ ነው አለኝ። አይ አያስፈልገንም። ኦኬ አለ። ባጉን ይዞ ወጣና ጋሪው ላይ አስቀምጦ ተመልሶ መጥቶ ቁጭ አለ ከአንድ ሰው ጋር። ለሱ ደግሞ 2 ካን ይዞለት መጥቶ ነበር። እሱንም አልፈልግም ብሎት በኪሱ ይዞ ሄደ። አሁን ረስቼዋለሁ። ጠዋት ዛሬ ጠዋት ትዝ ያለኝ ግን መቀበል ነበረብኝ ወይ እያልኩ ነው።
ኢየሱስ ቢሆን ይቀበል ነበር ወይ ያልኩኝ አሰብኩ እና ሳምሃው የሚቀበል መሰለኝ ኢየሱስ ቢሆን ኖሮ። እኔ ግን እኔ አለኝ እንደዚህ አይነት ነገር አልቀበልም። እኔ ድሃ አይደለሁ። ገብቷችሁ ከሆነ ምን ማለት እንደሆነ ድሃ አይደለሁ። ለድሆች ስጥ ሂድና ነው አላልኩም። እንደዛ ግን ነው አቲቲዩዴ። መማር ያለብን ብዙ ነገር አለ ከጌታ መማር አለብን። ኑ ቀንበሬን በላያችሁ ተሸከሙ ከእኔ ተማሩ። ያስተምረናል ምን አይነት ሰዎች መሆን እንዳለብን፣ እሱን ምን መስል ሰዎች እንድንሆን እና ያ ደግሞ የሚያስከፍል ዋጋ አለ፣ ግን ለኛ ክብራችን። እንጸልይ። እግዚአብሔር አባታችን እናመሰግንሃለን በክርስቶስ ስላለው ዘላለማዊ እቅድህ እጅግ አድርገን እናመሰግናለን። የእኛንም አይኖች ስለከፈትክ በጨለማ ብርሃን ይሁን ያልክ በልባችንም ውስጥ ስላበራህ እናመሰግናለን። ጌታ ሆይ አሁንም ደካሞች መሆናችንን ሸክም የከበደብን መሆናችንን የቀደሙትን ደቀ መዛሙርት እንደዛ መሆናቸውን አይተህ እንደ ጋበዝካቸው ወደ አንተ እንዲመጡ እኛንም ትጠራናለህ። ጌታ ሆይ መምጣት እንድንችል እርዳን። ያንተን ቀንበር ደግሞ መሸከም እንድንችል ካንተም መማር እንድንችል እርዳን። ይህን ነገር ትኩረት ሰጥተን እንድናስብ በፊትህም በዚህ ጉዳይ እንድንጸልይ እርዳን። በኢየሱስ ክርስቶስ ስም አሜን።